ጣዖት ስለማምለካቸው ማስረጃ አምጣ ስንለው የለም። እሺ እነሱ ስለሚያመልኩት ነው። ህፃናቶቹ ሲባል ህፃናቶቹ አድርገው ወደፊት ጣዖት ስለሚያመልኩ ነው አለ። ኦኬ እነሱ ይሁኑ፣ እንስሳቶቹ በሬውና አህያውስ ምናምን ነገር የሚለው ሲባል እነሱ ደግሞ ለመስዋዕትነት ስለሚቀርቡ ነው አለ። እሺ ለመስዋዕትነት የሚቀርቡት እነዛ ከሆነ አህያ እኮ ለመስዋዕትነት አይ ይጓዙበት ስለነበረ ነው። ይጓዙበት ስለነበረ እንዳይጓዙበት ተብሎ ነው አህያው የተገደለው አለ። አህያ ለመጓጓዣ አይጠቀሙም ነበር፣ ፈረስ ነበር የሚጠቀሙበት ስንለው ደግሞ አይ ለነሱ ምናልባት አህያ ይጠቀሙ ይሆናል፣ ምናልባት ሊሆን ይችላል። እንግዲህ ይላል ማለት የሆነ የተቦረታተፈ ነገር አንድ ነገር እንትን ካለ ጣራውን ሙሉ ለሙሉ ነው መቀየር ያለብህ። አታስተካከለውም አርጊመንቱ ማለት ነው። እሱን አስተካከላለሁ ስትል በአንድ በኩል ይቦረተፋል። ስለዚህ ክርስቲያኖች የምንለው ነገር ምንድነው? ይሄ የተቦረተፈው ቤት አንዴ በቃ ተቦረታትፏል፣ እጠግናለሁ ብላችሁ አትችሉትም፣ ጣራውን ቀይሩት ነው የምንለው። ጣራውን ለመቀየር ምንድን ማድረግ ያለባቸው? ወደ እስላም ኑ ነው የምንለው። በቃ ምንም ነገር የሌለበት እኛ አሁን ማናውቀው ነገር ከሆነ እስቲ እንየው ምናምን ነገር ማናውቀው ነገር ነው ምናምን እንላለን እንጂ አንቦን እንትናለን። እነሱ ግን የዛን ቀን በቃ መልስ የላቸውም እንዳይባሉ ነው የሚያስቡት። በቃ መመለሳቸውን ብቻ ነው የሚያስቡት። ሊሆን ይችላል እንትን እንዳሉ ሜሮን አይታት ማታውቀው ነገር ሰምታ ማታውቀውን ዛሬውኑ የሆነ ነገር ትስታት እዛው መልስ ጎግል አድርጋ እዛው መልስ ትፈልጋለች ማለት ነው። በቃ ማለት ይሄ ነው እንትናቸው ኢንቴንሽናቸውና የኛ ኢንቴንሽን በጣም ይለያያል፣ የኛና የነሱ ማለት ነው። እኛ ማስተማር ነው የፈለግነው፣ እውቀት ነው የምንፈልገው። ኢቭን ከነሱም ሳይደም ራሱ የማናውቀውን ነገር ሁላ ልንማር እንችላለን በሚል ሞቲቭ ነው የምናወራው። ስለዚህ ምኑ ይመጣል? ኮንፊደንሱ ይመጣል። ሀቅ አለ፣ የሀቅ ባለቤቶች ነን፣ አህሉ ሀቅ ነን። እነሱ ግን ምንድነው የሚያደርጉት? ያቺ በቃ መለስን የሚለው ነገር ስለሚመጡ ቴንሽን ይሆናሉ፣ ሳይኮሎጂካሊም ተመተው ይሄዳሉ። እና እንደዛ ነው። ቡና ልጠጣ ነው ያ ጀማ ስሚዞ። እሺ መርሃባ ኡስታዝ። ግን እሺ በቃ በሜሴንጀር መጣ ከቤት እንዳልባረር ታባረረኛለች። አሁን ዘበኝነት ነው ራሱ እየሰራ ያለሁት ለሚስቴ። ስለዚህ ካባረረችኝ በኋላ አታስጠልለኝም፣ አንተ አታዋጣኝም። ይታይሻል መግዲ መግዲ ያለሽ አይሰማችን ካልሆነ አስቸጋሪ ነው የሚሆነው። መግዲ ያለሽ እያወራሽ ከሆነ ሚዩት ነሽ። እንት ላይ አለው ብላለች። እሺ እና አንብብላት። ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ፍቃዴን ለማድረግ አይደለም እንጂ የላከኝም ፍቃድ ለማድረግ ከሰማይ ወርጃለሁና አለ። የላከኝ ብሎ አግልሎ የላከውን ፍቃድ እንትን ሊፈጽም እንደመጣ ከሰማይ ወርጃለሁ ብሎ ኢየሱስ ይነግረናል ማለት ነው። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 3 ላይ እንደዚህ ይላል፣ እውነተኛ አምላክ ብቻ የሆንከው አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እና ኢየሱስ ክርስቶስ ተልኮ ከአንድ አምላክ ተልኮ እንደመጣ በግልጽ ይነግረናል፣ ምንም በማያሻማ መልኩ ማለት ነው። እና እንደገና ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ብናየው በስነ ስርዓት አብ እንደላከው ይናገራል። እሱም በስም ማግኘት ይችላል ነው 5:23 ላይ ይኸው ወልድን የሚያከብሩ የላከው አብ አያከብሩም ይላል። ወልድን አብ እንደላከው ይናገራል። ስለዚህ አብ ወልድን ከላከው ወልድ አምላክ ከሆነ አብም አምላክ ከሆነ አምላክ ልኮታል እያላችሁ ነው ወይ ነው ጥያቄያችን። እኛ ደግሞ አይ አምላክን አይልክም፣ ይሄ ወልድ የሚባለው ነብይ ነው፣ ሰው ነው፣ ፍጡር ነው፣ ይሄ አብ የሚባለው ደግሞ አንዱ እውነተኛ አምላክ የተባለው ነው እያለን ነው። ኢየሱስ ክርስቶስ አምላክ ነው ብለን ከተነሳ ማለት ነው። ስለዚህ በላኪና በተላኪ መካከል በጣም ትልቅ ሰፊ የሆነ ልዩነት አለ። ስለዚህ ይሄ አብ የሚባለው አምላክ ሌላ አምላክ ነው ወደ ምድር የላከው፣ እሱ አልመጣም። ስለዚህ ከዚህ አንጻር ወደ መድብለ አማልክት ነው የሚሄድብን የኢየሱስ ክርስቶስ አምላክነት ማለት ነው። እና ከዚህ ነገር አንጻር ኢየሱስ ክርስቶስ አምላክነቱ አያስኬድም። ታላቁ ጨምርላትና ሐሳብ ካላት እንሄዳለን። ለማንኛውም መቅዲ እንደ መጽሐፍ ቅዱስ ታሪኮች ማለት ነው ከሞት የተነሳ ብቸኛው ሰው አይደለም ኢየሱስ ክርስቶስ። ኢየሱስ ክርስቶስ እንደውም ሙቷል ለመባል ሁሉ የሚያዳግት ነገር ነው። ለምሳሌ እሱ ምልክትን የሚሰጣቸው እንዴት ነው ተብሎ ሲናገር ከዮናስ ምልክት ውጪ
ምልክትን አታዩም ብሎ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁም ደግሞ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይቆያል ብሎ ተናግሮ ነበርና ዮናስ አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት መቆየቱ ምንድነው ተአምር የሚያደርገው? መቅዲ የዮናስን ታሪክ እሱ የፈጣሪ ችሎታ ነው። እንዳይወጣው አዞት የማን ችሎታ ነው? እንዳይወጣው ታዞ ነው። ተአምር ያደረገው ነገር ምንድነው? እንዳይወጣው ታዞ ነው እኮ ገባኝ። ችግር የለውም። ኢየሱስም እኮ ማን እንዳስነሳው ምናምን እናያለን። እሱ ችግር የለውም። ግን የዮናስን ከ3 ቀን በኋላ እነሳለሁ ብሎ ነው የሞተው። ቆይ መጀመሪያ እንግባባሽ ማለት አማርኛ ኢንተረጂውና ከዛ በኋላ መልሽ። ዮናስን አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት መቆየቱ ምንድነው ተአምር የሚያደርገው ሲባል በህይወት መገኘቱ ነው አይደል? ከ3 ቀንና ከ3 ሌሊት በኋላ ዮናስ አሳ ነባሪ ሆድ ውስጥ በህይወት ነው የኖረው። 3 ቀንም 3 ሌሊትም በህይወት ነው የኖረው። አልሞተም ነበር። ተአምር የሚያደርገው እሱ ነው። ቢሞት ኑሮ ተአምር አይሆንም። ኦሬዲ ማንኛውም ሰው ስለሚሞት አይደል መቅዲ? ኦኬ ኢየሱስ ክርስቶስ ይሄን ተአምር ከዚህ ተአምር ውጪ ሌላ ተአምር አታዩም ሲላቸው የሰው ልጅም በምድር ልብ ውስጥ 3 ቀንና 3 ሌሊት ይቆያል ሲላቸው ምን እያለ ነው? በህይወት ይቆያል ነው ወይስ ሙቶ ይቆያል እያለ ነው? ኢየሱስ ክርስቶስ ሙቶ ከሆነ ከዮናስ ጋር ምንድነው የሚያመሳስለው? ከዮናስ ተአምር ጋር አሁን ጥያቄ የሆነብኝ እኮ በሶስት ከፍላችሁ ነው የምትመልሱት። በ3 ከፍላችሁ አንዳችሁ አልተሰቀለም፣ እሱን መሳይ ነው የተሰቀለው እና አልተነሳም ነው። ችግር የለውም። ይሄን ጥያቄ ትልቁ ችግርሽ እኮ በቃ ችግር የለውም መለስልሻል እኮ ግን በቃ ትልቁ ነገር እኔ ላሳይሽ የፈለኩት አንደኛ ከሞት መነሳት ተአምር አይደለም። አልዓዛርም እኮ ከሞት ተነስቷል። ኢየሱስን እግዚአብሔር አብ ነው እንዳይበሰብስ ከሙታን ያስነሳው። አልዓዛርም ከሞት ተነስተዋል። እነ ኤልሳዕም የሞቱ ሰዎችን አስነስተዋል። አጥንት ሁሉ ሆነው የነበሩ ሰዎችን አስነስተዋል። ከሞት መነሳት አምላክ አያደርግም ነው። መጀመሪያ ይሄን እንድትረጂው ነው። ከዛ ኢየሱስ ክርስቶስ ተአምር ሲሰጥ ደግሞ በህይወት ያለን ሰው ነው እንደ ተአምር ያስቀመጠ። ኢየሱስ አልሞተም ማለት ነው። ከሞተ ያ ምልክትን ታያላችሁ ያላቸው ነገር ፎልስ ነው የሚሆነው። ለምን? የተሳሳተ ነገር ነው ከምልክቱ አንፃር። ኡስታዝ ሚዩት አንስተ ነበር። ኡስታዝ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ትጠይቅና ልክ አንተ ማውራት ስትጀምር ሌላ ጥያቄ ይፈጥርባታል መሰለኝ። እንደዚህ አይነት ፔንዱለም የሚባል ነገር አለ ሳይኮሎጂካሊ። የአንዳንድ ሰዎች ጥያቄ እየጠየቁ እያለ ጥያቄ ይመጣባቸዋል፣ መልስ ሳይመለስ ማለት ነው። መልሱ ሳይመለስ ከዛ ጥያቄ ሲመጣባት ደግሞ እየተደራረበ ጥያቄ ሌላ ጥያቄ ይመጣባታል እና እሱን ሴታፑን በደንብ ሴቲንጉን በደንብ ብታስተካክለው ጥሩ ነው። መቅዲ ሴቲንጉን አስተካክሊው፣ እዛ ያለው ያንቺ ሴቲንግሽን ማለት ነው ውስጥሽ ያለው ማለት ነውና መጀመሪያ አንድ ጥያቄ ጠይቂና እሱ በደንብ አድሚው ጭፍልቅ አድርገሽ በደንብ ገብቶሽ ስታልፊ ሌላውን ደግሞ በእስክሪብቶና በወረቀት ካለሽ አጠገብሽ ጻፍ አድርጊውና ከዛ እሱን ጥያቄ ቁጭ አድርጊውና ቀጣይስ ደግሞ እሱ ሲያልቅልሽ እንትን ይላል። ያለዛ ምንድነው ዘታች ያለው ታዳሚም ከላይ ያለውም ጥያቄ መላሹም አንቺም ለሱ አካይዱ ላይ አይመችም፣ መልስ ለመስጠት አይመችም። እንትኑ ራሱ መላሹ ደክሞት ሊተው ይችላል። ታዳሚው ከታች ደግሞ ምንድነው ያወሩት የሚለው ነገር አለ። ሶስተኛ ለአንቺ ራሱ ምንድነው ጊዜና ጉልበቴን በምንድነው ያዋልኩት የሚለው ነገር በቂና አጥጋቢ ላይሆን ይችላል ማለት ነውና ከዛ አንፃር ነው አሁን ቅድም ኢየሱስ ጌታ ነው የሚል ባይብል ላይ ያለ ስትል በቃ በጌትነቱ ዙሪያ ላይ እስከመጨረሻው ድረስ የሚደማ ነበር የመሰለኝ። ከዛ ጃቢሮ ለጌትነቱ እያወራ እያለ መሀል ላይ ደግሞ ሌላ ነገር መጣ። ከዛ ኢየሱስ ያልቅ ደግሞ እንደገና መጣ። ከሞት መነሳት መጣ። ከሞት መነሳት ሲያስረዳ 3 እና 3 ሌሊት። ከዛ እናንተ ደግሞ በ3 ከፍላችሁ ነው የምታዩት። እንትኑ እየሰፋ ነው የሚመጣው። ስለዚህ አንድ ፖይንት ላይ ብቻ ስቲክ አድርገሽ በደንብ አንድ ቦታ ላይ በደንብ ጥብቅ አድርገሽ አንድ ቦታ ይተሽ መጠየቅ ነው ያለብሽ ማለት ነው እንጂ የጥያቄው መልስ እንትን ነው። ግን ለመልስ ሰጪው ይደክመዋል። ገብቶሻል? አንድ ፖይንት ላይ ካልሆነ ማለት ነው። እስቲ ጥያቄ ካለሽ ጥያቄሽን አቅርቢ። ጥያቄ በአጭሩ እሱ ለማስረዳት ሲሞክር አረዘመው። መነሳት የእሱን አምላክነት አይገልጽም እያለኝ ጠይቄ ደግሞ ጭራሹኑ አልሞተም እሱ መሳይ ነው የተሰቀለው ነው። እሱ አይደለም ጥያቄው። ከአሁን እኮ እንትን ነው አምላክነቱ ላይ ነው የተጠየቀው ጥያቄ እንጂ ኢየሱስ ሞቷል አልሞተም የሚለው አምላክ ከመነሻውኑ ሞተ ተነሳ የሚባለው ነገር ለመለኮት ይሰራል። መለኮት ጽንፈ ዓለሙን የፈጠረ ነው። ይሞታል መለኮት
ይሞታል መለኮት? ያ ሰማይና ምድር ነው የፈጠረው? አይ መለኮት ይሞታል ወይ በባህሪው? እኮ የሞተው መለኮት ሞተ ተብሎ እኮ አይታመንም ማለት በክርስትና። መለኮት ሞተ ብለሽ ታምኛለሽ አንቺ? ማለት እሱ ነብይ ከሆነ በቃ እንደ ማንኛውም ሞተ ተነሳ። ለምዶ በሁለት ነው አይደለም። ጥያቄ መለኮት ይሞታል ወይ? መለኮት ይሞታል ወይ? አዎ በይኝ ወይ ከዛ በኋላ መቀጠል እንችላለን። እንደማይሞት ማስረጃ መስጠት እንችላለን። ይሞታል። ኦኬ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አወጣላት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን ያለ አምላክ የማይሞት የማይታይ ነው ይላል። ብቻውን ያለ አምላክ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም፣ ሊያየውም አይቻልም ይላል። ዕንባቆም 1:12 ላይ አንተ የተቀደስከ አምላክ ነህ አትሞትም ይላል። ፈጣሪ እንደማይሞት ይናገራል። ይኸው እነዚህ ጥቅሶች አሉ። አንቺ ደግሞ መለኮት እንደሚሞት ማስረጃ ስጪ። መለኮት ሞተ የሚል መጽሐፍ ቅዱስ ላይ መለኮት ሞተ የሚል ሶስተኛ ቀኑ ተነሳ። መለኮት ምንም አይደለም። የፈለኩት መጀመሪያ መለኮት ሞተ ሞተ ተሰቀለ ተነሳ። መጽሐፍ ቅዱስ አምጥቼ እንደዚህ ነው ብዬ መከራከር የለኝም። ለመከራከርም አይደለም ግን እውነታውን ለማወቅ ባይብል ላይ ከኦሪት ድረስ መለኮት ሞተ የሚል የለም። ፖይንታችን እሱ ነው። ኢየሱስ ጌታ አይደለም። ስለዚህ ቁርአናችሁ እንድታስተምሩኝ እኮ ነው የፈለኩት። ቆይ እሱን አይደለም፣ ስለ ጌትነቱ አልጠየኩም። መለኮት መግዲ አንድ ፖይንት ላይ ነው ከኔ ጋር መጣ። መለኮት ሞተ የሚል ማለት ነው። ፈጣሪ መለኮት ሞተ። አዎ ፈጣሪ ሞተ የሚል ነገር ባይብል ላይ የለም፣ አታገኝም። የሞተው ሰው ነው እንደ መጽሐፍ ቅዱስ ከሆነ ሞተ የሚባለው ማለት ነው እንጂ መለኮት ሞተ የሚል ነገር አዎ ሰው ሞተ የሚባለው እሱ ምን አዎ እንዴትም ደግሞ ተነሳ ሰው ከሆነ እሱ ከሄድሽ እንደውም ማቴዎስ ወንጌል ምዕራፍ 12 ቁጥር 48 ላይ በመቃብር ወይም ደግሞ በምድር ልብ ውስጥ 3 ቀንና 3 ሌሊት ይሆናል አይደል የሚለው። ስለዚህ እስቲ መቃብር ከገባበት ጊዜ ጀምሮ 3 ቀንና 3 ሌሊት ይሞላል? ይሞላል። መቼ ነው መቃብር የገባው? አርብ ማታ አይደለም። አርብ ማታ ፀሐይ በጠለቀች ጊዜ ወደ መቃብር ውስጥ ሄደው አስገቡት። አርብ ማታ ፀሐይ ከገባች በኋላ የሚቆጠረው ወደ ቅዳሜ ነው። አንድ ሌሊት አንድ ቀን አለ። ገብቶሻል? አንድ ሌሊት አንድ ቀን አለ። ከዛ በኋላ አንድ ሌሊት አለ። ከሁለት ቀን በሳምንተኛው ፊተኛው ቀን ገና ማለዳ በጨለማ ሆኖ ሳለ መግደላዊት ማርያም ወደ መቃብር ስትመጣ ኢየሱስ የለም በመቃብር ውስጥ። ማርቆስ 16:1 ላይ ስለዚህ 2 ሌሊት 1 ቀን ነው የሚሆነው። 1 መዓልት 2 ሌሊት ነው የሚሆነው። ኢየሱስ ያለው ደግሞ 3 መዓልት 3 ሌሊት ነው ያለው። ስለዚህ ኢየሱስ የተናገረው ነገር ውሸት ነው። መቅዲ እኮ 2 ሌሊትና 1 መዓልት ነው የሚሆነው እንጂ 3 መዓልት 3 ሌሊት አይሆንም። ያው መዓልት ስልሽ የብርሃኑ ክፍል በአማርኛ በትክክለኛ አማርኛ መዓልት ይባላል ማለት ነው። ሌሊቱ ደግሞ ሌሊት ይባላል። የሁለቱ ድምር ነው ቀን የሚባለው። ስለዚህ 3 ሌሊትና 3 መዓልት ከሆነ የሚቆየው ኢየሱስ ግን የቆየው 1 መዓልት ነው። 1 መዓልትና 2 ሌሊት ነው የቆየው። 36 ሰዓት ነው የቆየው በመቃብር ውስጥ። 72 ሰዓት ነበር መቆየት የነበረበት። ምን ታያለሽ በዚህ ዙሪያ ላይ? እኔ ጌታ ነኝ አላለም። ጌታችሁን ተከተሉ ብሎ ነው ሲያስተምራችሁ የነበረው አላችሁ። ለምን ደግሞ መጽሐፍ ቅዱስ ጌታ ነኝ ብሎ የተናገረው? እሱን ተረዳው። በቃ ከጨረሻ ወደ ጌታነት እንመጣለን። አሁን እንዳትመለሽ ወደዚህ። ኢየሱስ በመጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ነው ያለው። ኢየሱስ መምህርና ጌታ ነው ያለው እንጂ አምላክ አላለም። እኛ ጥያቄያችን ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ አምጡ ነው እንጂ ያልነው ኢየሱስ እኔ ጌታ ነኝ ያለበት ጥቅስ አምጡ አይደለም። ኢየሱስ እኔ ጌታ ነኝ እኮ አይደለም ያለው። እናንተ መምህርና ጌታ ትሉኛላችሁ እንደምትሉኝ ነኝ ነው ያለው። ለምን? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ይላል። ታውቂያለሽ ይሄንን? መቅደስ የለችም። ቢኬ ሰላም ነው አይደል? ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ታነኝ የሚልበትን ይዤ እመጣለሁ። አልወጣሁም። ያወራሁት አልሰማሽኝም? አልሰማችም። ሰምቻለሁ። ሁሉንም የሰማሁት ነው። እንትን ሐዋርያት ሥራ ምዕራፍ ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ይላል አይልም? ጌታ አደረገው። አጣርቼ ልምጣ። ላምብብ ጠብቀኝ። ያውጣልሽ፣ ፒክ ያውጣላት። ስንት አልክ ኡስታዝ? ሐዋርያት ሥራ ምዕራፍ 2 ቁጥር 36 አምላክ ይላል። ግሪከኛው ቴዎስ ይላል። እንግሊዘኛው ጋድ ይላል። አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወክላል። ታይሻል። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወክላል። ስለዚህ ኢየሱስን ክርስቶስና ጌታ ያደረገው ማን ነው? መቅዲ ወጣች። በነገራችን ላይ ስለ ጌትነቱ ትንሽ ላስተምራችሁ፣ አንዳንድ ነገር ይጠቅማችኋል። እዚህ ጋር ስታዩት አምላክ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው እስራኤል ወገን በእርግጥ ይወክላል። አምላክ ኢየሱስን ጌታም ክርስቶስም አድርጎታል ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 8 እና 9 አውጣላቸው ምን ማለት እንደሆነ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ይታያቸዋል። እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ ይላል። አዳይታቸው እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ። አምላክ ነው የሚለው እንግሊዘኛው። አምላክ ጌታ አደረገኝ አለ ዮሴፍ። ጌታ አደረገኝ ማለት ጌትነቱ መነሻና ጅማራው አለው። ስልጣንና ሹመትና እልቅናና ማዕረግን ነው የሚያሳየው እንጂ የዓለማቱ ጌታ አደረገው ማለት አይደለም። ስለዚህ ዮሴፍ በመጀመሪያ መደብ አምላክ ጌታ አደረገኝ ካለ፣ ጴጥሮስ ደግሞ በሶስተኛ መደብ አምላክ ኢየሱስን ጌታ አደረገው ካለ፣ ኢየሱስ በመደረግ ላይ የተመሰረተ ነው። መነሻና ጅማራው አለው። በባዶነት የተቀደመ ነው። ይሄ ነው የመጀመሪያ እንትን ማለት ነው። ከመጣሽ ፖይንቱ ላይ እንመለስና ተጨማሪ ጥቅሶችን እንሰጥሻለን ማለት ነው። በጣም የሚገርሙ ነገሮች አሉ። አሁን አለሽ መቅደስ ኦኬ፣ እኛ እንቀጥል። ሐዋርያት ሥራ ማን ነው? ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ያወጣል። ሉቃስ ወንጌል ምዕራፍ 2 ቁጥር ይሄን ጥቅስ ያጀማ ሁላችሁም እዩ። ጉድ ነው የምትመለከቱት። ይሄን ጥቅስ ሁላችሁም እንድታዩት ፈልጋለሁ። ቁጥር 24 ላይ ዝቅ አድርገው፣ ትንሽ ዝቅ። ማርያም ለእግዚአብሔር እናቱ ናት የሚለው ሸፍኖታል። እሺ እዚህ ጋር እሺ ሁለት ዋለትና ቆይ የቁጥር 24 ላይ ማለት ነው። እዚህ ጋር ያያችሁት የእናት ማዕፀን የሚከፍትና ተብሎ ተጽፏልና በጌታ ፊት ሊያቆሙት በጌታ ሕግ 2 ዋኖስና 2 ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት አለ። ወደ ማን ነው የወሰዱት? በማፊት ለምን ሊያቀርቡት? ፒኬ በማፊት ሊያቀርቡት ነው የወሰዱት ኢየሱስን። ማርያምና ዮሴፍ የወሰዱት ማን ነው? ያ ጌታ የተባለው ማን ነው? በጌታ ፊት ሊያቆሙት ይላል። ማን ነው የጌታ የተባለው? ገብተዋል። ሌላ ጌታ አለ ማለት ነው። አንድ ጌታ የሚባል የባህሪ ጌታ ያለው በማንም ጌታ ያልተደረገ ጌታ አለ ማለት ነው። ከዛስ ቀጥሎ ቁጥር 26 ላይ ምን ይላል? 26 ላይ በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተራድቶ ነበር። አዎ፣ ስለዚህ በጌታ የተቀባው አለ። የተቀባው መሲሁ ነው፣ ኢየሱስ ነው። የቀባው ደግሞ ጌታ ነው። ይሄ በሁሉ የሁሉ ጌታ የሆነው ጌታ ኢየሱስን ሲቀባው ታያለ። ስለዚህ በሱ ፊት ላይ ያቆሙት ነው የወሰዱት ማርያምና ዮሴፍ ራሱ ማለት ነው። ኢሳይያስ 61:1 ላይ ያወጣ። ኢሳይያስ 61:1 ላይ ኢሳይያስ እዚህ ጋር ይታያችኋል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለዶቹ ወንጌልን ሰብክ ዘንድ ቀብቶኛልና እያለ ይናገራል። አሁን ጌታ የሚለው አውቀው ደብቀውታል። ዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ትርጉሙ ጌታዬ ማለት ነው። የጌታዬ የእግዚአብሔር መንፈስ በእኔ ላይ ነው፣ ለዶቹ ወንጌል ሰብክ ዘንድ ቀብቶኛልና አለ። ተመልከቱ። አሁን ኢየሱስ ራሱ ምን ብሏል? ጌታዬ የሚለው አካል አለ። አማርኛው ላይ ጌታ ነው፣ የጌታዬን የሚለው አዶናይ። አዶናይ ማለት ጌታዬ ማለት ነው ትርጉሙ። ስንት አገኛችሁ? 3 አገኛችሁ። አንደኛ የመጀመሪያው ኢየሱስ ጌታ የተደረገ ነው።
ሁለተኛ ነገር ደግሞ በጌታ ምንድነው ጌታ የሚለው አካል አለ። ሶስተኛ ጌታው ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ያወጣላችሁ። ኢሳይያስ 42:1 ላይ ኢሳይያስ 42:1 ላይ ታያችሁ። ደግፌ ያስኩት ባሪያዬ አለ። ኢየሱስ ጌትነቱ ባርነት ያለበት ነው። አንዱ አምላክ ግን በጌትነቱ ላይ ባርነት የለበትም። ስለዚህ ጌታ ኢየሱስን ምን አደረገው? ምን አለው? ጌታዬ ማን ባሪያዬ አለው ይላል። እንጨምርላችሁ መጽሐፍ ምሳሌ 8:22 ላይ ግዕዙና እንግሊዘኛው ጌታ ፈጠረኝ ብሎ ነው ያሰበው። ፈጠረኝ እግዚ በመቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ስለዚህ የተፈጠረ ነገር ነው ማለት ነው። ጌታ ፈጠረኝ ካለ የተፈጠረ ነገር ነው ማለት ነው። መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ 80 ላይ እግዚአብሔር ፈጠረኝ ነው የሚለው። ታያችኋል። 80 ላይ እግዚአብሔር የመንገዱ ስራ 80 ላይ እግዚ ነው የሚለው ግዕዙ። እግዚ ማለት ጌታ ማለት ነው። ኩሪዮስ ይለዋል ግሪከኛው። ስለዚህ ጌታ ፈጠረኝ ይላል። እስቲ አውጣላችሁ። አያችሁት? ግዕዙ እግዚ ነው የሚለው ጌታ ፈጠረኝ። ጌታ ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ። ስለዚህ ኢየሱስን የፈጠረ ጌታ ኢየሱስ ጌታ የሚለው ጌታው ኢየሱስን ባሪያ የሚለው ኢየሱስ ጌትነቱ መነሻና ጅማሮ አለው፣ የተደረገ ነው። በዛ ላይ ደግሞ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ከዚህ አንጻር ኢየሱስ እውነተኛ ጌታ ወይም የባህሪ ጌታ አይደለም ነው የምንለው። ከራሱ ያገኘው ነገር ከራሱ የሆነው ሳይሆን በመደረግ ላይ የተመሰረተ ነው ብለን ነው የምናምነው። በኢየሱስ ጌትነት ዙሪያ ላይ መሟገት የሚፈልግ ሰው ካለ ጀዛከላህ ኡስታዙ ነው። መቅዲ ግቢ አስገባት። መቅዲ ገብተሻል? ቀጥይ። በመጀመሪያ ይቅርታ መጽሐፍ ቅዱስ ስለሌለ ከስልክ ላነብስ ገባን ይወረወር ይወጣልሻል እኮ እዚህ ይወጣልሻል። ማዕዱ ሰፊ ነው እኛ ጋር ያለ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ እውነተኝነት በእሱ አለ፣ እሱም ኢየሱስ ክርስቶስ ነው። እውነተኛ አምላክና ሕይወት ነው ይላል። እንደዛ አይደለም የሚለው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ነው ጥቅሱ የሚገኘው። የአምላክ ልጅ እንደመጣ እናውቃለን አለ። የአምላክ ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ በእርሱ እንዳለ ልቦና እንደሰጠን እናውቃለን። እውነተኛ የሆነው በእርሱ አለን አለ፣ በልጁ በኢየሱስ በኩል ማለት ነው። እርሱም አለ ያ እውነተኛ የሆነው እውነተኛ አምላክና የዘላለም ሕይወት ነው አለ። ስለ አብ ነው የሚያወራው። የአምላክ ልጅ እንደመጣ ይላል። አምላክ የተባለው ማን ነው? ልጅ የተባለው ማን ነው? መቅዲ አምላክ የተባለው ማን ነው? ልጅ የተባለው አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ጥቅሱ ላይ ከዛ ጀምሮ ነው ማጥናት ያለበት ሰው። የአምላክ ልጅ እንደመጣ ይላል። አሁን ጥያቄ የምንጠይቀው አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ጥያቄ አምላክ የተባለው አብ ነው? ልጅ የተባለው እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውቀት እንደሰጠን እናውቃለን። እውነተኛ የሆነው ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው ብሏል። እውነተኛ የሆነው በእርሱ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። ከዛስ 4 ነጥብ ያደርግና እርሱም ያለ እውነተኛ የሆነው እውነተኛ አምላክና የዘላለም ሕይወት ነው። ስለ አብ ነው እየተናገረ ያለው። ልክ ኤፌሶን 2:7 ነው 8 አካባቢ ላይ ስታነቡት ጸጋውን በእምነት ተቀብላችኋል አለ። ይህም የአምላክ ስጦታ ነው ይላል። የአምላክ ስጦታ የተባለው ጸጋው ነው ወይስ እምነት ነው? መቅዲ ይህም የአምላክ ስጦታ የተባለው ጸጋው ነው ወይስ እምነት ነው? የአምላክ ጸጋ የተባለው ይህም የተባለው አንድ ጊዜ ያውጣላት ኤፌሶን 2:8 ላይ ኤፌሶን 2:8 ጸጋው በእምነት አድኗችኋል፣ ይህ የአምላክ ስጦታ ነው ይላል። ይህ የተባለው ማን ነው? ስጦታው ጸጋው ነው ወይስ እምነት ነው? ይሄ ስንት አልከኝ ኡስታዝ? ኤፌሶን 2:8 ወይ 9 ላይ ጸጋው በእምነት አድኗቸዋል የሚለው
ሌላ እንዳለ ያመለክታል። አይ ፖይንቱ እሱ አይደለም። አይዞሽ መቅድዬ አሁን እንትን እያለ ነው፣ ከውስጥ ወደ ላይ እየገነፈለ ነው ያለው። እኔ ምን ይጭነቀኝ? ምን ይላል እዚህ ጋር? እስቲ አንብበው። ኤፌሶን 2:8 ነው 9 ላይ ጸጋው በእምነት አድኗቸዋል የሚለው ቁጥር 8 ላይ አይደል? 8 ላይ ነው 9 ላይ ነው? 8 ላይ ጸጋው በእምነት አድኗቸዋል። ይህ የአምላክ ስጦታ ነው ይላል። የእግዚአብሔር ስጦታ ይህ የአምላክ ስጦታ ነው የተባለው ማን ነው? ይህ የሚለው ማንን ነው? ጸጋውን ነው የሚያመለክተው ወይስ እምነት የሚለውን ነው የሚያመለክተው? ስንል ጸጋው በእምነት አድኗቸዋል ስለሚል እምነት ከሚል ነው የሚለው ፊት ለፊት በምትል ፕሪፖዚሽን አለች። ስለዚህ ይህም የሚለው ተክቶ የመጣው ጸጋ የሚለውን ተክቶ ነው የመጣው። ይህም ማለት ነው ሁቶስ፣ ግሪከኛው ይህ ለሚለው ቃል ሁቶስ ነው የሚጠቀሙ። ልክ አንደኛው ዮሐንስ መልእክት 5 እንትን ላይ እውነተኛ የሆነው በልጁ በክርስቶስ በኩል አለን አለ። በልጁ አለን አለ። በልጁ አለን ማ እውነተኛ የሆነው ያ ማን ነው ሲባል ይህም አለ ያ በልጁ በኩል የሆነው እውነተኛ አምላክና የዘላለም ሕይወት ነው አለ። ስለዚህ ስለ አብ ነው እየተናገረ ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደግሞ እውነተኛ አምላክ ብቻህን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ አንተ ብቻህን እውነተኛ አምላክ ነህ ካለ በኋላ እውነተኛ አምላክ የሚባለው አብን ነው የሚያመለክተው። ኤርምያስ 10:10 ላይም እርሱ እውነተኛ አምላክ ነው ያህዌ እውነተኛ አምላክ ነው እያለ ይናገራል። አምላካችን እውነተኛ አምላክ ነው እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለእኔ አባቴ ነው እያለ ይናገራል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይም እንደዛ ነው የሚናገረው። ልጁን ከሙታን ያወጣው እውነተኛ አምላክ እያለ ይናገራል። ኢየሱስን ከሙታን ያወጣው ማን ነው? ልጁን ከሙታን ያወጣው እውነተኛ አምላክ ታገለግሉ ዘንድ እያለ ይናገራል። ስለዚህ እውነተኛ አምላክ ማን ነው ስንል አብ ነው በመጽሐፍ ቅዱስ ማለት ነው። እና ይህንን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለውን አሻሚ ነው እያሉ ነው ስኮላሮች የሚያስቀምጡት ማለት ነው። ይህን ይመስላል መቅዲ። ሰላም አለይኩም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ መቅዲ ጋር ያወሩና ከዛ ትቀጥያለሽ። ጽጌ ቀጠሮ ነበረኝና ከጃቢር ጋር እሷ ደግሞ ከስራ ላይ ናት። በግድ አስገብተን ብያት ነው ሚሚላው አካውንት ማለት ነው። እቴ እንዳስገባት ነግሮኝ ነበረ። ኦኬ አሁን መጣ ነው? አዎ መታለች። ሚሚላው አካውንት ነው። ችግር የለውም። ደንበኛ ናት። ደንበኛ ናት። ችግር የለውም። ደንበኛም ስለሆነች ችግር የለውም። አሁን መቅደስ የተወሰነ እንትን ነው። አሁን ዝም ብሎ በጣም እንትን ስላልሆነ እንትን ነው የራስ ምታት ምናምን ነገር ዝም ብሎ ፔንክለር ምናምን ነው እንትን ያልነበረው ፓናዶል ምናምን ነው የተሰጣት። ስለዚህ ትንሽ አረፈ ተበለና ትንሽ ሲጸናና እንትን ሲል ደግሞ መርፌ ምናምን በደንብ እንሰጣታለን በከተባት። እሺ እንትና ቀጥይ ሚቀጥይ። እሺ ኡስታዝ ያው ምንድነው እኔ ሰለምቴ ነኝ። ሚሚላው አካውንት ደግሞ ህይወት ትባላለች እህቴ ናትና በክርስትናና እስልምና ዙሪያ ውይይት ነበረንና በስላሴ ሳቤ ላይ እና እሷ የምትለውን ሐሳብ ያው እኔ በበቂ ሁኔታ መመለስ ስላልቻልኩኝ እዚህ አካውንት ላይ ገብታ ከእናንተ ጋር ውይይት እንድታደርግ ነው የፈለኩትና አሁን ላይ በእርግጥ ደክሟታል፣ ግን ያው ለሌላ ጊዜም ቀጣይነት ባለው እንድንወያይ ነው ያሰበችው። ግን አሁን ላይ እሷ ምን እንደምትልና እስቲ ሀሳቧን ትግለጽ። ህይወት ሰላም ብለናል። እንዴት ነሽ? ሰላም፣ እንዴት ናችሁ? ሰላም ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንደ ድንገት ነው ያስገባችኝ ሁላ። ችግር የለውም። እውነት ለመናገር ለማውራትም አይመቸኝም፣ ግን እንደነገርኳትም ከሆነ አሁን ኦልሬዲ አሁን ከገባሁ በኋላ ሌላ ቀን መግባት እንድችል ነው በቀላሉ የገባሁት ዛሬ እንጂ ለማውራትም አይመቸኝም። ችግር የለውም። ፎሎ አርጊንና ሁላችንንም ፒኬንም ስሚዝንም ጃቢርንም ፎሎ አርጊያቸውና እኔንም ከዛ ሌላ ቀን ለላይቭ በምንሆንበት ሰዓት ላይ ሲመቻችልሽ ነፃ ሲሆን ጫጫታ ምናምን ነገር ነፃ ስትሆኚ
ማንኛውም ጥያቄ መጠየቅ ትችላለሽ ማለት ነው። ሀሳብም ካለ መነቃቀር ትችላለሽ በቅንነት እውነትን ለማግኘት ሀቅን ለማግኘትና ነገ ጠዋት የጀነት ለመሆን የጀነትና የጀሃነም ጉዳይ ስለሆነ ጉዳዩ የህይወትና የሞት ስለሆነ የዘላለም ህይወትና የዘላለም ሞት ጉዳይ ስለሆነ በደም አጽኖትና አንክሮ ሰተሽ ጊዜሽን በደም ኢንቨስት አድርገሽ ጉልበትሽን ኢንቨስት አድርገሽ ኢንሻአላህ ታወሪያለሽ ከኛ ጋር ማለት ነው። አብሽሪ። እሺ እኔ ደስ ይለኛል። ያው ጊዜን ሰጥቼ ነው ብዙ ነገሮችን ቼክ ማድረገው። ብዙ ጊዜ ደግሞ የሆነ ነገር ሲነሳ ሁሉንም አውቃለሁ ማለት አይደለም። ካላወኩም ደግሞ አንብቤ እንደዚህ ለምሳሌ ጥቅስ ምናምን ሲጠቀስ ምናምን ሲነገር ሙሉውን ዝም ብዬ እንዲዛ በመመላለስ ሳይሆን ነገሮችን ማንበብ ያስፈልጋል። እግዚአብሔር ቃል እንደመሆኑ መጠን ደግሞ አንደርስታንድ ማድረግ አለብን ብዬ አምናለሁ እንጂ በሰዓቱ እንደዚህ ስለሆነ እንደዚህ የሆነ በሚል አይደለም የምለው ከገባክ ማለት ነው። እና ያ ደግሞ መንፈስ አናወራም የማፋጠጥ ምናምን ነገር እሱ ፖለቲካ ላይ ነው ያለው። አይ ቲንክ እኛ ፖለቲከኞች አይደለንም፣ መንፈሳዊ ሰዎች ነን። ጥያቄውን ሐሳቡን ወዲያው መመለስ ካማቻቸው ነገሮች ሲኖሩ አላቀውም ብለሽ ታልፊውና ተዘጋጅተሽበት ምን ብለሽበት ደግሞ ለቀጣይ ጊዜ መጪ ያንን ነው ሐሳብ ማሳለጥና ማረቅም ተቻያለሽ ማለት ነው። ችግር የለም። አዎ እንደዛ እናደርጋለን። አሁንም የሰማኋችሁ ነበር እውነት ለመናገር አሁን ነው የገባሁት። አሁን ነው ደውላልኝ ነገረችኝ። የሰማኋችሁ ነበረ 5 ደቂቃም 2 ደቂቃም አልሞላም። ግን ያ ፎሎ አደርጋችኋለሁ፣ አያችኋለሁ። የምታነሱትን ነገር ደግሞ ማልስማማውን ነገር ደግሞ ጆይን አድርጌ እናወራበታለን። ችግር የለውም። እሺ በቃ አመሰግናለሁ። እሺ ኡስታዝ በጣም ነው የማመሰግነው። ያው ትንሽ ማውራት ከተፈቀደልኝ ትንሽ ላውራ ትችላለሽ? እሺ ኡስታዝ ዋሂድ ያው ክርስቲያን እያለሁ ያንተን ትምህርቶች በጣም መከታተል ነበርና ያው ሰበብ ሆነኸኛልና ክርስቲያን ናቸው ቤተሰቦቼ በአጠቃላይ። እሷም ደግሞ በጣም በብዙ እናወራለን ከሷ ጋርና ምንድነው ያው በበቂ ሁኔታ ሁሉ ነገር መመለስ አልችልም፣ እንደናንተ ማውራት አልችልምና ያው ታውቃላችሁ ማለት በአላህ ያሉን ወይም ደግሞ ሙስሊም ያሉን ቤተሰቦች ሲኖሯችሁ ትጨነቃላችሁ፣ ስለነሱ ያሳስባቸዋልና ያው እኔ ይሄንን እንትን ገስት ሆኜ ለመግባት ብዙ ጊዜ ጥሪ ያለውና ያው እሷን እንድታስተናግድልኝ ነው እንትን ምለውና ጀዛካላ ካይር ማለት ፈልጋለሁ። አመሰግናለሁ። ስሟ የሚምትለዋን አካውንት ወደፊት ስትመጣም እሷም አንዳንድ እንድታሳይ አንዳንድ አሳያቸው። እነሱ ሲገቡ አንዳንድ ስታሳያቸው ህይወት ነኝ ምናምን ብለሽ ንገሪያቸውና ከዛ እነሱ አይተው ያስገቡሻል ማለት ነው። ሌላ ሰው ናት ወይ ደግሞ ምናምን ብለው እንዳያስቡ እንደዛ ታደርጋሉ ማለት ነው። ያው በምልክት ያዟት። ለጊዜው ፕሮፋይልሽን አትቀይሪው ለምልክት እንዲሆን ማናት የሚለውን ሰዎች ስለሚያውቁ ማለት ነው። ለትውውቅ ያክል ኢንሻአላህ ወደፊት ኢጃብ ለብሰሽ ምልክት ይሆናል እንደውም በተሻለ ነገር ማለት ነው ኢንሻአላህ። አሁን ግን ለጊዜው ለመማማር ያክል ይሄንን ፕሮፋይሉ ሳትቀይሪው እንታያለሽ ማለት ነው ኢንሻአላህ። እሺ ጀዛኩሙላሁ ኸይረን። አላህ ያጽናሽ ጽጌረዳ። ግን ከመጣች አይቀር ትንሽም መስማት ከቻልሽ ማለት ነው። ሚ እንዲያውም የሚለው ስም ትንሽ ዩኒክ ነው። እኔ እስካሁን ድረስ አላየሁም። ማይ ምናምን ነው እንጂ የሚል አላየሁም። በዚህ ስም ራሱ ልናስታውስሽ እንችላለን። እና የሆነ አንድ ሀሳብ ብታነሺና ወይ መስማት የምትፈልጊው ማለት የሆነ ቶፒክ ብታነሺና ትንሽ የተወሰነች ሀሳብ ብታነሺ አሪፍ ነው ብዬ አስባለሁ። ከገባሽ አይቀር እንዲሁ ለትውውቅም እንዲሆን ማለት ነው። የሆነች ሀሳብ አንሺና እንደውም ከእስልምና ላይ ጥያቄም ካላት የምትቃወመው ነገር ካለ ግን ደክሞታል። ከመንገድ ነው የመጣችው። ልጇም እያስቸገረቻት ነው አውቃለሁ። ችግር የለውም። መርሃባሽ። አይ እንዲሁ ካነሳች ነው ከገባች አይቀር ለምንድን ነው የሚባለው ለአፍ ማሟሻ ምናምን ያክል የተወሰነ ነገር ከቢያወሩ ኡስታዝ ወሂድም እያለ
ቢያወሩ አሪፍ ነው ብዬ ስላሰብኩ ነው። ከተመቸሽ ነው ካልተመቻት ችግር የለውም። ወደ ሌላ ሰው ማለት ነው። እናንተ አውሩና ሰማችኋለሁ። እሺ ስታወሩ ደግሞ አሁን በምንድነው እሷ አንስታ ያስገባችሁ? ምን አውርታ ያስገባችሁ? በስላሴ ጉዳይ ነው ያወራችሁ የነበረው። በዛ ሀሳብ ቀጥሉና ሰማችኋለሁ። በዛ አንገር እያወራችሁ ስላለ ማለት ነው። ሰምታችሁኛል? አላውቅም። ከሰምታችሁኛል አልሰማችሁም? ስላሴ በጣም የምንወደው አርዕስት ነው ራሱ ማለት ነው። እና ስላሴ ደቂቃም 3 ደቂቃም አይፈጅብንም እንደው ማለት ነው። በጣም መጽሐፍ ቅዱስ ላይ ስለሌለ ትምህርቱ ቀላል ነው። እሱን ለማፈራረስ ቀላል ነው ራሱ ማለት ነው። እንትን ነው መሰረት የለውም። መሰረት የሌለው ነገር ቶሎ ይፈርሳል። እና ስላሴ ትምህርቱ ቀላል ነው፣ ከባድ ስላልሆነ አንቺ ስትዘጋጂ ስላሴ ላይ ትመጫለሽ። አሁን ግን የሚከራከር የሚወያይ ሰው ስለሌለ ስላሴን ዝም ብሎ ማንሳቱ ይከብዳል። ነገረ ክርስቶስ ትንሽ ይሻላል። እንደውም ባይብል ላይ የተወሰነ ነገሮች አሉ። ነገረ ማርያምም እንደዛው፣ ነገረ ድህነት የሚባለው ሳሊቬሽን ላይ ምናምን መነጋገር ይቻላል። ነገር ግን ስላሴ ቤዝድ አይደለም። አብዛኛው መጽሐፍ ቅዱሳዊ ስላልሆነ ምንም እንትን የለም። ግን ስላሴን እሞግታለሁ የሚል ሰው እኔ ብዙ ጊዜ መምህራኖችን በጣም የሚፈሩት ከባድ ኮንሴፕት ነው ይላሉ። አምላክ ካልገለጸልህ በስተቀር ይሄ በጣም ከባድ ነው ምናምን ይላሉ አብዛኛው ሰዎች ማለት ነውና ኢቭን ስላልተረዱት ማስረዳት ይከብዳቸዋል። አንቺ የተረዳሽውን ነገር ነው ማስረዳት የምትችይው ማለት ነውና ስላሴ 3 ደቂቃ ነው ለኛ የሚፈልገው፣ ብዙ ጊዜ አይፈልግም። ምንም እንትን አይደለም። በጣም 2 ጥያቄዎች ሲጠየቅ ወዲያው ይፈራርሳል ከመሰረቱ። ምን ግል ብሎ ነው ራሱ እንትን የሚለውና ቀላል ነው ለኛ። ስለዚህ ችግር የለውም። ሌላ ቀን ነይና ሲመችሽ እንዳልኩሽ አሁን ልጅ ችግር የለውም። ወይኔ እያወራሁ ነበረና እንትን ሙይት እንደሆነ አላስተዋልኩም ነበረ። አይ ችግር የለም። የግድ እንትን ማለት አያስፈልግም። አንተ የሚፋለሳል ብለህ የምታስበውን ነገር መናገር ትችላለህ። እንዳልከው ነው መሰረት የሌለው ነገር የሌለ ነገር እስቲ መጽሐፍ ቅዱስ ላይ አሁን ለምሳሌ ኤግዛምፕል ነው የምሰጥሽ። ስላሴ ማለት ትርጉሙ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት ይላሉ። 3 ሲሆን 1 ነው፣ 1 ሲሆን 3 ነው። በስም በአካል በግብር 3 ነው፣ በመለኮት በአገዛዝ በስልጣን ደግሞ 1 ነው ተብሎ ነው። ይሄ ነው አይደል ስላሴ ማለት በሐሳብ ደረጃ። እኔ አሁን ቆይ በመሰረቱ እንደዚህ አይነት ነገር ስናወራ ማለት ነው እኔ አሁን ስሙ ምንድነው የስላሴ አይሚን ላይክ 3 መሆኑ 1 መሆኑ ምናምን አይደለም መሰረቱ። ወር ደግሞ ስላሴ መጽሐፍ ቅዱስ ላይ መኖር አለመኖር አይደለም። ዋናው ስለ ስላሴ ስናወራ የእግዚአብሔርን የክርስቶስን አምላክነት የመንፈስ ቅዱስን መኖርና የአባት የልጅነትን ነገር ማውራት እንጂ ስላሴ የሚለው ቃል ወር ደግሞ ስላሴ የሚለው ቃል ከየት መጣ፣ ምንን ያመለክታል፣ ምን ለማለት ነው የሚለው አይደለም። በተለምዶ ስላሴ ስለሚባል ነው ስላሴ ያልኩት እንጂ ስላሴም ሊባል ይችላል ምንም ሊባል ይችላል። አይ ስላሴ ቴዎሎጂካል ተርም ነው። እኛም ስላሴ የሚለው ቃል ባይብል ላይ አለ የለም ብለን አንከራከርም። ያ አይና ከመነሻውኑ ስላሴ የሚለው ቃል ባይብል ላይ አለ ብላችሁ ስለማታምኑ እንትን ነው ስትሮማን ፋላሲ ነው የሚሆነው፣ ቁልመማዊ እጸጽ ነው የሚሆነው። ስላሴ የሚለው ቃል ባይብል ላይ አለ የለም ብሎ ሙስሊም አይወያይም በአሁኑ ሰዓት። ለምን እናንተም አለ ብላችሁ ቃሉ የለም፣ ቃሉ የወከለው ሐሳብ ግን ባይብል ላይ አለ የሚል እምነት ስላላችሁ እኛ ደግሞ ምንለው ቃሉ ብቻ አይደለም ቃሉ የወከለው ሐሳብ የለም ነው። ምንድነው ሐሳቡ ስንል እግዚአብሔር በስም በአካል በግብር 3 ነው የሚል ትምህርት ነው። እግዚአብሔር 3 ነው የሚል ትምህርት በአካልም ይሁን በምንም ይሁን ግን እግዚአብሔር 3 ነው የሚል ትምህርት የለም። አይደለም እግዚአብሔር በአካል 3 ሊሆን ይቀርና 3 የሚለው ቃል እግዚአብሔር አካባቢ ድርሽ ብሎ አያውቅም። እንደዛ ብለን ነው የምናስተምረው። አንድ አምላክ 1% ነው፣ 1% ነው ብለን የምናምነው። ባይብል ላይ ብሉይ ኪዳን ላይ 16 ጥቅስ ላይ ብሉይ ኪዳን ላይ 4 ጥቅስ ላይ አዲስ ኪዳን ላይ 16 ጥቅስ ላይ ስለ አንድ አምላክ ያወራል። አንድ አምላክ የሚለው አብን ነው። አብም ወልድም መንፈስ ቅዱስም አንድ አምላክ ናቸው የሚል ባይብል ላይ ጥቅስ የለም፣ አናገኝም። ራሱ አንድ አምላክ የሚለው አብን ነው የኛ ፖይንታችን። ኢየሱስ የዛ የአንድ አምላክ መልእክተኛና ነብይ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ዘዳግም ምዕራፍ 18 ቁጥር 18 ላይ ጥቅሱን ለኢየሱስ ስለሚጠቀሙበት ይህን ጥቅስ እንዴት ታየዋለሽ? እግዚአብሔርም አለኝ የተናገርከው መልካም ነው፣ ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳቸዋለሁ፣ ቃሌን በአፌ ያደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል ይላል። ይሄ ነብይ ማን ነው? እንደ ሙሴ ያለ ነብይ ይነሳል የተባለው ማን ነው? አሁን ኤግዛክትሊ አሁን ቅድም ስናገርም እንደዚህ ነው ያልኩህ። አሁን ለምሳሌ የሆነ ጥቅስ ብታሳየኝ እኔ ስለምን እንደሚያወራ ምዕራፉ ካልገባኝ ምንም ልነግርህ አልችልም።
ያንን ምዕራፍ አይ እንድትረጂ ይሄን ተክሲጅና ጥናታውን እሺ አሳይመንት ነው የምሰጥሽ። እኔ እንደዚህ ነገር አሁን ማፋጠጥ ምናምን ማፋጠጥ ምናምን ነገር ያው መንፈሳዊነት አይደለም ብዬሻለሁ ቀደም። ዘዳግም 18 ላይ ሂጂና ፓስተሮችሽን እንደ ሙሴ ያለ ነብይ ይመጣል የተባለው ነብይ ማን ነው ብለሽ ጠይቂያቸው። ማን ይሉሻል? መልሱ ማን ይሉሻል? ህይወት አንተ ነው የምጠይቀው። የፈለግሽውን የምታውቂው ሰው ብታጠኝም ራሱ የፈለግሽውን ሰው ብትጠይቂ የፈለግሽውን ጥናት ብታደርጊ 1000 ዓመት ጊዜ ሰጥሻለሁ። ዘዳግም 18 ነው 1000 ዓመት መስጠት አይተበቀበም ነው አይደለም። ምሳሌ አነጋገር ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ነው ያለው። ይሄ ነብይ የተባለው ኢየሱስ ነው ብሎ ይላሉ። ስለዚህ ኢየሱስ ምን ሆነ ማለት ነው? ያ ጀማ ኢየሱስ ምንድነው ማለት ነው? ነብይ ነው ማለት ነው። ፊሽካው ተነፋ ማለት ነው። ባጭሩ ነው የምነግርሽ። እኔ እንደውም ባጭር ነው የሰጠሽ። ብዙ በቁና ነው የምሰጠሽ። አንድ የማይገባ ያልገባት ነገር ምንድነው? አሁን ዝም ብላውን ጠቅሳችሁ ስትናገር ስለ የትኛው ምዕራፍ እንደምታወራ አላወኩም። ምን አይነት ኮንቴክስት እንዳለው ኦሪት ዘዳግም ምዕራፍ 18 ቁጥር 18 ኤግዛክትሊ። ስለዚህ አንብቤ ነው መመለስ የምችለው። ያንን አንብቤ ደግሞ ነገር የለውም እኮ አሁን እኮ ይኸውልሽ ኦሪት ዘዳግም 18 ብለሽ ያጂ ጻፉላት ያ ጀማ። ማርቆስ 6:4 ታወጣ እስከዛ ፒኬ ማርቆስ 6:4 የማርቆስ ወንጌል 6:4 ታወጣላት እስከዛ ድረስ ታወጣላት። ይታይሻል። ኢየሱስም ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ ሳይከበር አይቀርምና በማለት በሶስተኛ መደብ ስለራሱ ነብይነት ይኸው እዚህ ጋር ተናግሯል። ማርቆስ 6:4 ላይ ማለት ነው። የሉቃስ ወንጌል ምዕራፍ 24 ላይ ያወጣላት ጥቅሶቹን ያዣቸው። ምንም እኮ እድል ይሰጣኛል ያለው የጠይቁ እኮ ነው። የመጀመሪያው ስንት ላይ ያለው? ኦሪት ዘዳግም 18 ላይ ነው ያለው። 18 ነው። ማሽኑ ሆንብሽ እንዴ? አራቴ ነው የተናገርኩት። ዘዳግም 18 ብዬ አራቴ ነው የተናገርኩኝ። አንዴ ጻፉላት እስቲ ከስር ነብይ በገዛ አገሩ አይከበርም የተባለው እኔን ሁላ ማስረዳት የሚጠበቅብኝ ሁላ አይመስለኝም። ስለማን ነው የሚያወራው? ነብይ በገዛ ሀገሩ በገዛ ሳይከበር አይቀርም እና እያለ በሶስተኛ መደብ የሚያወራው ስለማን ነው? ነብይ ነኝ ማለቱ አይደለም እኮ። ስለማን ነው የሚያወራው? ነብይ በገዛ ሀገሩ ሳይከበር አይቀርም እና እያለ ነብይ ነኝ ማለቱ ሳይሆን ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርም እና እያለ በሶስተኛ መደብ ስለማን ነው የሚያወራው? ኢየሱስ ይሄን ያተከበረው ማን ነው? ፕሊስ ኡስታዝ የቅድሙን ቦታ ልክ እንደዚህኛው አውጣልንና ሁለታችንም እንረዳው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያው ይሄን ጥቅስ ለኢየሱስ ነው ሰዎች የሚጠቀሙበት። ወንድሞቻችሁ መካከል እንደ አንተ ያለ ነብይ ያስነሳላቸዋል አለ። ቃሌን በአፉ አደርጋለሁ ያዙ ቃሉ ላይ ይነግራቸዋል አለ። ስለዚህ ነብይ ያስነሳላቸዋል የተባለው የሚነሳው ነብይ ማን ነው ብለህ ክርስቲያኖችን ስትጠይቃቸው ኢየሱስ ነው ይላሉ። ስለዚህ ኢየሱስ ነብይ ነው በቀላሉ። ይሄው ይሄን ጥቅስ ያዩ ዘዳግም 18 አንድ ያዥ ሁለተኛ ቦታ አውጣለን። ይሄንን ይዘዋሉ። አሁን ደግሞ ነብይ በአገሩ አይከበርም ያለውን ኮንቴክስት ሲጀምር ማንበብም አይጠበቅብኝም። ኦልሬዲ ሁላችንም የምናውቀው ነገር ስለሆነ ስለማን ነው የሚያወራው? ነብይ በገዛ ሀገሩ ሳይከበር አይቀርም እያለ ኢየሱስ የሚያወራው ስለማን ነው? እሱን ሊወግሩት በመከሩ ጊዜ በሄደበት እሱ ናዝሬት በተወለደበት ሀገር ሲሄድ ስላልተቀበሉት ነው አይደለ እኮ። ነብይ በገዛ ሀገሩ ነብይ ነው ማለቱ ሳይሆን ስማኝ፣ ኮንቴክስቱ ነብይ ነኝ ማለት ሳይሆን የትኛውም ሰው በሀገሩ ያለው ሰው ነብይ ነው ሲባል አይቀበሉም አይደለ? ያንን አባባል ነው ልትቀበል ኤግዛክትሊ አባባል ከሆነ ከኢየሱስ ውጪ ያንን አባባል የተናገራለ እስቲ አባባል ከሆነ አባባል ነው። በገዛ ሀገሩ አይከበርም የሚል አባባል ያለው ኢትዮጵያ ውስጥ ነው ያለው። ኢየሱስ የተናገረውን ነገር ሰዎች ይዘን ሄደን አንድ ሰው ባለንበት ቀያችን አንድ ሰው ሳይቀበለን ሲቀር የኢየሱስ ትምህርት ትዝ ይለንና ማርቆስ 6:4 ላይ ያለው ጥቅስ ትዝ ይለንና ነብይ በገዛ ሀገሩ እኮ ሳይከበር አይቀርምና ይባላል ብለን የኢየሱስ ክርስቶስን ጥቅስ ነው የምንጠቅሰው። መጀመሪያ መሰረቱ ነብይ በገዛ ሀገሩ ሳይከበር አይቀርምና ያለው ኢየሱስ ስለራሱ በሶስተኛ መደብ እየተናገረ ያለው ነው ያመልሽ።
አባባል ነው አሁን የተናገረ ያለው አባባል ነው። ነብይ ነው አባባል የሚሆነው ለኛ ለሀገራችን ለኛ ነው። የምን ማን ነው ለሀገራችን ማለት አልገባኝም። ለሀገራችን እኛ ኢትዮጵያ ውስጥ አሁን ለምሳሌ የሆነ ነገር አንድ ሰው ሲያገለን ነብይ በገዛ ሀገሩ ሳይከበር አይቀርምና ይባል የለ ብለን እንላለን። በአባባል ደረጃ እኛ እንጠቀምበታለን። መሰረቱ ግን ለመጀመሪያ ጊዜ ነብይ በገዛ ሀገሩ አይከበርም ብሎ ስለራሱ በሶስተኛ መደብ የተናገረው ማርቆስ 6:4 ላይ ያለው የናዝሬቱ ኢየሱስ ነው። ያንን ለመጀመሪያ ጊዜ የተናገረው ነው። አንተ እንደዛ መሆኑ ፕሩፍ አለክ? አለኝ እንዴ ማስረጃ ኮሜንታሪዎች የተለያየ ኮሜንታሪዎች። አንቺ ደግሞ አባባል መሆኑን ማስረጃ ስጭኝ እስቲ። አይደለማ ኮሜንታሪዎች የተለያየ ኮሜንታሪዎች እንደሚቻል አንድ አባባል እንደ በተለምዶ አባባል እንደሆነ ማስረጃ ማምጣት ያለብሽ አንቺ ነሽ ማምጣት ያለብሽ። ኢየሱስ ይሄንን የተናገረ ቆይ ህይወትዬ ወደ እንትን እንዳይሄድ ህይወትዬ አንቺ ማምጣትማ ያለብሽ ምንድነው? ነብይ በገዛ አከሩ ሳይከበር አይቀርም ሲል እንደ መጽሐፍ ቅዱስ አነጋገር ባይብል ላይ ኮንቴክስት በመሄድ አባባል እንደሆነ ማስረጃ ስጭን እስቲ። እሺ አይደለም ጥያቄ እሱም ሲል ምን ለማለት ፈልጎ ነው? እሺ ያለው እኮ ምን ለምን እንደዛ ያለው? ለምን እንደዛ ያለው? ያ ለምን ስትይ አልገባኝም። ሳይቀበሉ ሲቀርና በገዛ ቤተሰቦች ውስጥ አበደ ስላሉት ያኔ አበደ ለምን አሉት እንዴ? ለምን ያሉት ሐሰተኛ ነው ብለው ስላሰቡ ነው። ምን አላቸው? ምን ሲላቸው ነው እንደዛ ያሉት? ከላይ ጀምረሽ ማንበብ ትችያለሽ እኮ አንብበሃል አይደል? ምን ሲሉት ነው ንገረኝ። እኮ ምን ሲላቸው እናንብበዋ። ምን ችግር አለው? ምን አውጣላት እናንብበው። ከአንድ ጀምራ አንብብላት። ሉቃስ ወንጌል የነበረው ነው ወይስ የማርቆስ ነው? አይደለም ማርቆስ 6:4 ላይ ነው የምታወጣላት። 6:4 ላይ ማርቆስ 6:4 ላይ ላንብብላችሁ። ችግር የለውም እኔ አነባዋለሁ። ከዚያም ወጥቶ ወደ ገዛ ሀገሩ መጣ ይላል። አይሽ ተመልከች። ወደ ገዛ ሀገሩ መጥቶ ደቀ መዛሙርቱ ተከተሉት። ሰንበት በሆነ ጊዜ በምኩራብ ያስተምር ጀመር። ብዙዎች ሰምተው ተገረሙና እነዚህ ነገሮች ከወዴት አገኛቸው? የተሰጠው ጥበብ ምንድነው? በእጁ የሚደረገው እነዚህ ታምራት ምንድናቸዋል? ይህ የጸራቢ ልጅ የማርያም ልጅ የያዕቆብ ልጅ የዮሳ ልጅ አይደለምን? እህቶች በእኛ ዘንድ አይደለምን? ብለው ይሰናከሉበት ጀመረ። ያኔ ነው ኢየሱስ ነቢይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርምና አላቸው። ከዛ ጊዜ ጥቂት ድዌዎችን እጁን ጭኖ ከመፈወስ በቀር ታምራት ሊያደርግ ምንም አልቻለም ይላል። ስለዚህ ምንድነው ያ ቤቱ ከገዛ ቤቱ ኢየሱስ ከነበረበት ቤት ከገዛ ነበረበት ቀዬው ላይ ሰዎች ሳይቀበሉ ሲቀር ስለራሱ በሶስተኛ መደብ ነቢይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርምና ብሎ ያለው ነው። ይሄ ግን አባባል ነው ካልሽ አንቺ ደግሞ ማስረጃ ማምጣት አለብሽ። ወይ ኮንቴክስቹዋል ማምጣት አለብሽ ወይ ደግሞ ከባይብል ከምን አንፃር አሉት የሚለው አይደለም ጥያቄው። ጥያቄ የሚነሳው አንቺ ነቢይ ከገዛ ሀገሩ ከገዛ ቤቱ ከገዛ ዘመዶቹ ሳይከበር አይቀርምና አላቸው ሲል ሳይከበር የማይቀርበት ምክንያትን ከላይ አንቺ እንደዘረዘርሽው ነው። ምክንያቱን አይደለም እኔ የፈለኩት። ነብይ እያለ የሚያወራው ግን በሶስተኛ መደብ ስለራሱ ነው። ለምን? ማርቆስ ወንጌል 6:1 ላይ ከዚያ ወጥቶ ወደ ገዛ ሀገሩ መጣ፣ ደቀ መዛሙርቱ ተከተሉት። ሌሎቹ ግን ምንድነው ያደረጉት? አስተባበሉ። ከራሳቸው ወገን ስለነበረ ይሄ የምናውቀው የማርያም የዮሴፍ ወገን አይደለምን? እህቶቹ በዚህ በእኛ ዘንድ አይደሉምን? ብለው ሲሉ ያኔ ነው ኢየሱስ ምን አለ? ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ ሳይቀበር አይቀርምና በማለት ስለራሱ በሶስተኛ መደብ እየተናገረ ያለው ያንን ነው እያለ ያለው ነው። ሲናገር ምን ለማለት ነው? ሲናገር ምን ለማለት ነው? ከዚህ በፊትም ነብዮች ይሄ ናቹራል ያለውን ነገር ነው የተናገረ ያለው። ማስረጃ አምጪልኝ። ነብይ ከገዛ ሀገሩ ማለት ሳይከበር አይቀርም የሚለውን ነገር እንደ አባባል ደረጃ ከዚህ በፊት ከኢየሱስ ውጭ የተጠቀመበት ይኖር ይሆን? አሁን እሱን መጠቀሙና አለመጠቀሙን ነገሩ ምን ለማለት ነው? ለምሳሌ ክርስቶስ የተናገረው ነገር በሙሉ ከዚህ በፊት ስላልተጠቀመ በምሳሌ የተናገረው ነገር ምሳሌ አይደለም ማለት ነው። ምሳሌ ብሎ ሲያወጣ በምሳሌ አይደለም አይጠቀመው። እዚህ ጋር የተጠቀመው ምሳሌ አይደለም። ይኸውልሽ ህይወት እነሱ ቆይ አንዴ መናገር ነበር። አትደራረቢ። አንተ እውነት ለመናገር አንተ የተደራረብክ ያለኸው አሁን አንተ ቆይ አንዴ ህይወትዬ እዚህ ጋር ምሳሌ አነጋገር የለውም። ማርቆስ 6 ላይ ከ1 እስከ 4 ድረስ በተጠቀሰው ጥቅስ ላይ ምሳሌያዊ ነገር የትኛው ነው ምሳሌ አነጋገር የተናገረው? የተናገረው ነገር እኮ አሁን የተናገረው ነገር እኮ ምንም የሚያከራከር ነገር ሙላ አይደለም እኮ ምሳሌያዊ ነው ያልሽው አንቺ። ሂስቶሪካል ነው ታምር አረበለው። ኧረ ተረጋጊ ህይወትዬ ተረጋጊ። ምሳሌያዊ ነው አልጎሪካል ነው ኢየሱስ የተናገረው አልሽ። ማርቆስ ወንጌል ምዕራፍ 6 ከቁጥር 1 እስከ 4 ባለው ጥቅስ ላይ ኢየሱስ የትኛውን ኃይለ ቃል ነው በምሳሌ የተናገረው?
የጠየቀኝ ነው ማውራት እችላለሁ? አዎ የትኛውን ነው የምልሽ? ምሳሌያዊ ነው ስላልሽ ነው። አሁን ይሄ የተናገረው ነገር አሁንም ቢሆን ደግሜ እነግርሃለሁ፣ ነገሮችን ለማጣመም ኦር ደግሞ የሆነ ቃል በቃል ለመያዝ ከመሞከር ባለፈ የተናገረው ነገር ለምን እንደተናገረ ግልጽ ነው። ምሳሌያዊ ነው ያልሽበት ምሳሌያዊ ያልሽበትን ስጪን ያልኩሽ። ዝም ብሎ ማውራት ምን ዋጋ አለው? ምሳሌያዊ ነው ያልሽበትን ጥቅስ ስጪ ነው። ምሳሌያዊ ነው አልሻልሽ፣ አልጎሪካል ነው አልሽ። ይሄ ነገር አልጎሪካል ነው ስትይ የትኛው ጥቅስ ነው አልጎሪካል የተባለው? ምኑ ነው አልጎሪካል የተባለው? ነብይ በሀገሩ አይከበርም። ይሄ እኮ እውነታ እኮ ነው እኮ። ምሳሌያዊ አይደለም ይሄ። በክርስቶስ የሚለውን ከየት አመጣሽው? በክርስቶስ የተጀመረ ነገር ነው። ቆይ በክርስቶስ የተጀመረ ነገር ነው። ነብይ በሀገሩ ነው። ነብይ አይከበርም የሚለውን ቃል ለመጀመሪያ ጊዜ የተናገረው ኢየሱስ ነው። ከኢየሱስ ውጪ ነብይ በገዛ ሀገሩ በገዛ ዘመዶቹ ሳይከበር አይቀርምና ብሎ የተናገረ። ስለዚህ እሱ የመጀመሪያ ጊዜ ስለተናገረ ከዚህ በፊት ሆኖ የማይሆን ነገር ነው ማለት ነው። ስለዚህ ሁሉም በየሀገሩ የነበሩ ነብዮች ከገዛ ሀገራቸው ሲወጡ ይከበሩ ነበር። የመጀመሪያ በሀገሩ ያልተከበረ እሱ እያሳየ ያለው ምንድን ነው? ለምሳሌ ሙሴ አንድ ነብይ እስቲ አምጪ፣ በገዛ ሀገሩ ሳይከበር የቀረ ነብይ ካለ አንድ ነብይ ስጪኝ እስቲ። ከኢየሱስ በፊት የነበሩ ነቢያቶች መካከል በገዛ ሀገራቸው አብርሃምን፣ ሙሴን ምናምን ብለሽ እከሌ ብለሽ እስቲ አምጪ እና ስጪኝ። እሺ እሱ ክርስቶስ የመጀመሪያ የማይከበር ነብይ ከሆነ ለምን እንደዛ ብሎ ተናገረ? ስለራሱ ነው እያወራ ያለው። ለምን ስለራሱ ያወራል? ይሄ እንደ እውነታ እንደ ፋክት ነው አለ ስቴት እያደረገ ስለራሱ ለምን ያወራል ብለሽ ታያለሽ? አይደለም ስለኢየሱስ አሁን የጠየቀው ጥያቄ ይኸውልሽ ህይወትዬ፣ አሁን ብዙ ሰው እያዳመጠች ነው። 539 ሰው እያዳመጠች ነው። እህትሽ እያዳመጠች ናት። ተረጋግተሽ አሁን አንቺ የልጅ እናት ነሽ። ተረጋግተሽ ምንድነው ማድረግ ያለብሽ? ማርቆስ ወንጌል ምዕራፍ 6 ላይ ኢየሱስ በገዛ ሀገሩ በገዛ ሲባል አንዴ ድምጽ አለ። ድምጽ አድርጊው አንዴ ህይወት ሚት አድርጊው ህይወትዬ። እና እዛ ላይ ሲናገር በገዛ ሀገሩ በገዛ ቤቱ ብሎ ሲናገር ኢየሱስ እየተናገረ ያለው ስለራሱ በሶስተኛ መደብ ነው አልኩሽ። ለምን ኮንቴክስቱ እያወራ ያለው ወደዛ ምንድነው የሚለው? ከዚያ ወጥቶ ወደ ገዛ ሀገሩ መጣ ይላል። ማን ነው ወደ ገዛ ሀገሩ የመጣው? ማን ነው ስንል የናዝሬቱ ኢየሱስ ነው።